ምናላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ለከፍተኛ የጤና ጥቅም ሰሊጥን መቼ መብላትና ምን ሰዓት መብላት እንዳለባችሁ በዚህ ቪዲዮ ላይ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሮ አሳውቁላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ፣ እመልስላችኋለሁኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ሰሊጥ በይዘቱ አነስተኛ ቢሆንም ለጤና የሚሰጠው ጥቅም ግን እጅግ በጣም ከፍተኛ ነው። ሰሊጥ በካልሲየም፣ በማግኔዥየም፣ በማንጋኔዝ እና በዚንክ የበለጸገ ነው። እነዚህ ንጥረ ነገሮች አጥንት እንዲጠናከርና እንደ አጥንት መሳሳት ወይም ደግሞ ኦስቲዮፖሮሲስ ያሉ ችግሮችን ለመከላከል ይረዳሉ። ሰሊጥ በውስጡ የሚገኘው የሞኖ አንሳቹሬትድ እና የፖሊ አንሳቹሬትድ ቅባቶች መጥፎ የኮሌስትሮል መጠንን ለመቀነስ ይረዳሉ። በሰሊጥ ውስጥ የሚገኘው ከፍተኛ የማግኒዥየም መጠን የደም ግፊትን ለመቀነስ ከፍተኛ የሆነ ድርሻ አለው። ሰሊጥ በፋይበር የበለጸገ በመሆኑ የሆድ ድርቀትን ይከላከላል፣ እንዲሁም የምግብ መፈጨት ሂደትም ቀልጣፋ እንዲሆን ያደርጋል። በውስጡ የያዛቸው እንደ ዚንክ፣ ሴሊኒየም፣ ኮፐር፣ ብረት እናም ቫይታሚን ቢ6 ያሉ ንጥረ ነገሮች ነጭ የደም ሴሎች በሽታን የመከላከል ተግባራቸውን በአግባቡ እንዲወጡም ይረዳቸዋል። የሰሊጥ ዘይትና ፍሬው በውስጡ የያዘው ቫይታሚን ኢ እናም ዚንክ የቆዳን የመለጠጥ አቅምን ከመጨመራቸውም በላይ ለፀጉር ጥንካሬ እናም ውበት በጣም ወሳኝ ናቸው። ሰሊጥ አነስተኛ የካርቦሃይድሬትስ ይዘት ያለው ሲሆን በውስጡ የሚገኘው ፒኖሬሲኖል የተባለ ንጥረ ነገር የደም ስኳር መጠንን ለመቆጣጠር እንደሚረዳም ጥናቶች ያመለክታሉ። አንዳንዴ ሰሊጥ የአለርጂ ስሜትን ሊፈጥር ስለሚችል ለመጀመሪያ ጊዜ የምትጠቀሙ ከሆነ በትንሹ መሞከር ይበጃል። እንዲሁም ሰሊጥን አብስሎ ወይም ደግሞ በትንሹ ቆልቶ መመገብ በውስጡ ያሉ ንጥረ ነገሮች በቀላሉ ወደ ሰውነታችን እንዲገቡ ይረዳል። ታዲያ የሰሊጥ ፍሬዎች በጣም ኃይለኛ ናቸው። ነገር ግን መቼ እናም እንዴት እንደምትመገቧቸው ሰውነታችን ንጥረ ነገሮቻቸውን ምን ያክል በጥሩ ሁኔታ እንደሚመጥናም በምግብ መፈጨት፣ በኃይል፣ በሆርሞኖችና በሜታቦሊዝማችሁ ላይ እንዴት ተጽዕኖን እንደሚያሳድሩ ሊወስን ይችላል። ታዲያ ለከፍተኛ የጤና ጥቅም ሰሊጥን ለመብላት ትክክለኛውን ሰዓትን እነግራችኋለሁኝ። አንደኛ፣ ጠዋት ላይ መመገብ ትችላላችሁ። ለኃይል፣ ለሜታቦሊዝም እናም ለምግብ መምጠጥ በጣም ምርጥ ነው። በጠዋት ወቅት የምግብ መፈጨታችን ጠንካራ ነው። ሰውነታችሁም ማዕድናትንናም ጤናማ ቅባቶችንም ይፈልጋል። የንጥረ ነገር መመጠጥም የበለጠ ቀልጣፋ ነው። ሰሊጥ ታዲያ በእነዚህ የበለጸገ ነው። በማግኒዥየም፣ በካልሲየም፣ በብረት፣ በጤናማ ቅባቶችና በፋይበር። ታዲያ ጠዋት ላይ መመገብ የተረጋጋ ኃይልን ለመደገፍ፣ የአንጀት እንቅስቃሴን ለማሻሻል፣ የረሃብ ስሜትን ለመቀነስ፣ የማዕድን ምጥቀትን ለማሻሻል ይረዳል። ምርጥ የጠዋት ዘዴ ታዲያ አንድ የሾርባ ማንኪያ የተፈጨ ሰሊጥ ወይም ደግሞ ታሂኒን መመገብ። ታሂኒ ማለት ሰሊጥ ልክ እንደ ለውዝ በሚፈጭበት ጊዜ ልክ እንደ ለውዝ ቅቤ የመስራት ባህሪ ያለው እሱን መመገብ ማለት ነው። ታዲያ አንድ የሾርባ ማንኪያ የተፈጨ ሰሊጥን ወይም ደግሞ ታሂኒን በእነዚህ ላይ ጨምራችሁ በአጃ ወይም በኦትሜል፣ በስሙዚ ውስጥ፣ በእርጎ ውስጥ በሞቅ ያለ ውሃ ከሎሚ ጋር አንድ ላይ በማድረግ መመገብ ትችላላችሁ። ታዲያ ሁል ጊዜ ፍጩት ወይም ደግሞ በደንብ አኝኩት። ሙሉ ፍሬዎቹ ብዙ ጊዜ ሳይፈጩ ያልፋሉ። ሁለተኛ፣ ከቁርስ ጋር ነው። ለማዕድን መምጠጥ በጣም ምርጥ ነው። ሰሊጥ ፋይቴትስ የሚባሉ ውህዶችን ይዟል። እነሱም የማዕድን ምጥቀትን በትንሹ ሊቀንሱ ይችላሉ። ነገር ግን ከነዚህ ጋር ሲበላ ቫይታሚን ሲ ካላቸው ምግቦች ጋር እንደ ፍራፍሬዎች፣ ከፈርመንትድ ምግቦችና በፕሮቲን ከበለጸጉ ምግቦች ጋር ሲበላ በጣም የተሻለ ነው። የማዕድን ምጥቀቱ
በከፍተኛ ሁኔታ ይሻሻላል። ለምሳሌ ሰሊጥን ከነዚህ ጋር ጨምሩ። ከእንቁላልና ከአትክልቶች ጋር፣ ከአጃ ወይም ደግሞ ከቤሪ ፍራፍሬዎች ጋር፣ ከእርጎ ወይም ደግሞ ከፍራፍሬዎች ጋር መመገብ ይህ የካልሲየምና የብረት አጠቃቀሙን ያሻሽለዋል። ሶስተኛ ከአካላዊ እንቅስቃሴ በፊት ነው። ሰሊጥ ጤናማ ቅባቶችንና መዳብን ይዟል። እነዚህም የኦክስጅን ዝውውርን፣ የጡንቻ ተግባርንና ቀጣይነት ያለው ኃይልንም ይደግፋል። ከስፖርት በፊት ከ60 እስከ 90 ደቂቃዎች ቀድሞ ከተበላ የመቋቋም አቅምን ለማሻሻል፣ የኃይል ድንገት መውረድን ለመቀነስ፣ የመገጣጠሚያ ቅባትንም ለመደገፍ ይረዳል። መጠኑን አነስተኛ አድርጉት። አንድ የሾርባ ማንኪያ በቂ ነው። አራተኛ በምሽት ነው፣ ለተወሰኑ ዓላማዎች ብቻ። የምሽት አጠቃቀም ለተወሰኑ ዓላማዎች ብቻ በጣም ጠቃሚ ነው። ለምን ይረዳል? ለድርቀት፣ ለሆድ ድርቀት እፎይታ፣ ለሆርሞን ድጋፍ በተለይ ለሴቶች፣ ለደረቅ ቆዳ እናም ለመገጣጠሚያ ጥንካሬ ይጠቅማል። ጤናማ ቅባቶቹ አንጀታችንን ለማለስለስ፣ የሌሊት የሰውነት ጥገናን ለመደገፍ፣ የሆርሞን ምርትንም ለመርዳት ይረዳሉ። ተመራጭ የማይሆንባቸው ሁኔታዎች ታዲያ የጨጓራ አሲድ ወደ ላይ የሚመለስባችሁ ከሆነ፣ የሐሞት ከረጢት ችግር ካለባችሁ፣ የምግብ መፈጨት ዝግታ ካለባችሁ ትንሽ ጥንቃቄ አድርጉ። በምሽት የሚወሰዱ ከባድ ቅባቶች ስሜታዊ በሆኑ ሰዎች ላይ የሆድ መነፋትንም ሊያስከትሉ ይችላሉ ማለት ነው። ስለዚህ አንዳንድ የጤና ችግር ካለ ጥንቃቄ ማድረግ ያስፈልጋል። አምስተኛ የደም ግፊትን ድጋፍ ከፈለጋችሁ ምርጥ ሰዓት ጠዋት ወይም ደግሞ ከሰዓት በኋላ ተጠቀሙት። መጀመሪያ አካባቢ የደም ዝውውር ከፍተኛ በሚሆንበት የንቁ ሰዓታት ውስጥ ማግኒዥየም በተሻለ ሁኔታ ይሰራል። ቀድሞውኑም ዝቅተኛ የደም ግፊት ካለባችሁ በምሽት ከፍተኛ መጠንን ከመውሰድ ተቆጠቡ። ስድስተኛ ግባችሁ የአጥንት ጤና ብቻ ከሆነ ምርጥ ሰዓት ከቁርስ ወይም ደግሞ ከምሳ ጋር ውሰዱት። የካልሲየም ምጥቀት የሚሻሻለው የቫይታሚን ዲ መጠን በቂ ሲሆን፣ የምግብ መፈጨት ንቁ ሲሆን፣ ከፕሮቲን ጋር ሲወሰድ ነው። ስሜታዊ የሆነ አንጀት ካላችሁ ሰሊጥን ብቻውን በባዶ ሆድ ከመውሰድ ተቆጠቡ። ሰባተኛ ለአንጎልናም ለነርቭ ጤና ከፈለጋችሁ ምርጥ ሰዓት ጠዋት ላይ ተጠቀሙት። በቀኑ መጀመሪያ ላይ የሚወሰዱ ጤናማ ቅባቶች እነዚህን ይደግፋሉ። የአንጎል ተግባርን፣ ትኩረትን፣ የአእምሮ ጥራትንናም የተረጋጋ የደም ስኳርን ይደግፋሉ። ሰሊጥ በቀኑ መገባደጃ ላይ የሚከሰተውን የኃይል መዛልን ለመከላከል ይረዳል። ታዲያ ማስወገድ ያለባችሁ ምንድን ነው? በጣም ዘግይታችሁ በምሽት መመገብ የለባችሁም። በተለይ አሲድ የሚመለስባችሁ ከሆነ በአንድ ጊዜ ደግሞ በጣም ከፍተኛ መጠን መውሰድም የለባችሁም። ስሜታዊ የምግብ መፈጨት ካላችሁ ደግሞ ሙሉ በሙሉ በባዶ ሆድ መውሰድ የለባችሁም። እንዲሁም በጣም ከባድ ቅባት ያለው ምግብን ከተመገባችሁ በኋላ ወዲያውኑ መውሰድም አይመከርም። ታዲያ ለአብዛኛዎቹ ጤናማ አዋቂዎች በቀን አንድ የሾርባ ማንኪያ በተፈጨ ወይም ደግሞ በታሂኒ መልክ ጠዋት ከቁርስ ጋር እናም ከፍራፍሬ ወይም ከፕሮቲን ጋር አጣምሮ መመገብ በጣም ጤናማ ነው። በቂ ውሃ ደግሞ መጠጣት ይኖርባቸዋል። ታዲያ ጥቁር ሰሊጥናም ነጭ ሰሊጥ ሁለቱም አልሚ ናቸው። ጥቁር ሰሊጥ ብዙ ጊዜ ለሆርሞንናም ለፀጉር ድጋፍ ጥቅም ላይ ይውላል። ነጩ ሰሊጥ ደግሞ በተለምዶ ለአጠቃላይ የማዕድን ድጋፍ ጥቅም ላይ ይውላል። ነገር ግን የሰዓት ምክሮቹ ተመሳሳይ ናቸው። እንደፈለጋችሁ መጠቀም ትችላላችሁ። ታዲያ ለተሻለ ውጤት ሰሊጥን ለመመገብ ግባችሁ ኃይል እና ሜታቦሊዝም ከሆነ ጠዋት ላይ፣ የአጥንት ጥንካሬ ከሆነ ቁርስ ወይም ደግሞ ምሳ ላይ፣ የሆድ ድርቀት ከሆነ ምሽት ላይ በአነስተኛ መጠን፣ የሆርሞን ድጋፍ ከሆነ ጠዋት ወይም ደግሞ መጀመሪያ አመሻሽ ላይ፣ ለክብደት ቁጥጥር ከሆነ ጠዋት ላይ መመገብ ይመረጣል። የጥጋብ ስሜትን ስለሚያሻሽል ማለት ነው። ከዛ በዘለለ በማንኛውም ሰዓትም አንድ ወይም ደግሞ ሁለት የሻይ ማንኪያ ሰሊጥን ብትጠቀሙ በርካታ ጥቅሞችን ታገኛላችሁ ማለት ነው። በአጠቃላይ ሰሊጥን ለመመገብ
ምርጡ ሰዓት ጠዋት ከቁርስ ጋር ምርጥ መጠን 1 የሾርባ ማንኪያ መመገብ። ምርጥ የምትጠቀሙበት ሁኔታ ወይም ደግሞ አይነት ደግሞ የተፈጨ ወይም ደግሞ ታሂኒን ተጠቀሙ። ሁልጊዜ ሰውነታችሁን በውሃ አርሱ ወይም በቂ ውሃ ጠጡ። ማብዛት ደግሞ የተሻለ ማለት አይደለም። አንዴ ከማብዛት ይልቅ ቀጣይነት ያለው አጠቃቀም የበለጠ አስፈላጊ ነው ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርቴ እንግዲህ ይህንን ይመስል ነበረ። ሰሊጥን እንግዲህ ለከፍተኛ የጤና ጥቅም መቼና ምን ሰዓት መመገብ እንዳለባችሁ በዚህ ቪዲዮ ላይ በግልጽ ነግሬያችኋለሁ። ይህ ማለት ነው እንደተማራችሁበት ተስፋ አድርጋለሁኝ። ያ ማለት እያንዳንዱን ሰዓት ሰሊጥን ስትጠቀሙ መገደብ አለባችሁ ማለት ሳይሆን በማንኛውም ሰዓት መጠቀም ትችላላችሁ። ነገር ግን እንደ ግባችሁ ወይም እንደ ዓላማችሁ የሚወሰን ነው ማለት ነው። እሱን ማወቅ ያስፈልጋል ማለት ነው። ከዛ በዘለለ ሰሊጥን በማንኛውም ሰዓት እንደፈለጋችሁት ብትጠቀሙ ከፍተኛ የሆነ የጤና ጥቅምን የምታገኙ ይሆናል ማለት ነው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ላይክና ሼር ማድረጋችሁን በፍጹም እንዳትዘነጉ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።